እና ማስፈራቱ መመንጨት ያለበት እኛ ልናደርግ የምንችለውን እጅግ መጥፎውን ድርጊት የሰው ልጅን መግደል ከሰው ልጅም ልጅን መግደል ከልክሎ የራሱን ልጅ እንድንገለው አድርጎ ገለንም እንድንበላው አስደረገ። አሁን እሱ ፊት ስትቆሚ በዚህ ሞቲቭ ብትቆሚ አሁን ሽባ ነው የምትሆኝ። ለምን አበላኸኝ? ምግብ ሳጣን ወይ ምግብ ምናምን ሰማይ ምድሩ ምናምን ሰርተሃል። ኖርማል ምግብ አሰጠንም እንዴ? ለምን ልጅ የምታበላ? የሳይ በዓለም ላይ እጅግ መጥፎ ኃጢአት ምን ይመስልሻል? ከሱ የሚከፋ እንዳለ ታውቂያለሽ? ይሄ ውስጥ ላይቱ ገብቷል። አሪፍ። በዓለም ላይ እጅግ ኃጢአት ትልቁ ኃጢአት መግደል አይደለም አይደለም፣ የገደሉትን መብላት ምን ይባላል ስሙ? ካኒባሊዝም። ሰው ሰውን ገድሎ የጭካኔው ብዛት ሊበላው ይችላል። የሚበሉ ማህበረሰቦች ስለነበሩ ማለት ነው። ኖማድስ የሚባሉ ያልሰለጠኑ የሚባሉ ማህበረሰቦች አሉ። ሰውን ይበላሉ ተብሎ እንትንን ፊልም አይተሻል? የሆነ አፖካሊፕቶ ነው። አፖካሊፕቶ ላይ የሚሮረጡ ጫካ ውስጥ ሚስቱ ልጇን የምትወልደው ሬድ ኢንዲያኖቹ እዛ ላይ እኮ የሚበሉ አሉ። ኖማድሶች አላይሻቸውም? አንገት እየቆረጡ ምናምን ሪቹዋል የሚያደርጉት እና ምንድነው መሰለሽ ኮንሰፕቱ እጅግ ከፍተኛውና አደገኛው ኃጢአት ወይም መጥፎ ድርጊት በሰው ልጅ ላይ የሚደርሰው መግደል አይደለም። መግደል ኮዝ ካለው ምክንያታዊ ሊሆን ይችላል። ለምሳሌ ደጋግሜ የማነሳው ዳዊት፣ ሌሎችም ሶምሶን በሺው አንበስ ምንድነው ሺውን ጠረገ በአንድ አህያ መንጋጋ ምናምን ስንል አሉላ ያ ሁሉ ሰው ገደለ ብለን ለአገርም ይሁን በህዝብ ላይ የመጣ በእግዚአብሔር ስም ምናምን ጂሃድ ምናምንም ይባላል እኮ አይደል? በእስልምናም አለ የሆኑ ሌጋላይዝ የሚያደርጉት እጅግ ኢቭል ብለን የምናስበውን ድርጊት ሌጋላይዝ የሚያደርጉት ጀስቲፋይ የሚያደርጉት እንትኖች አሉ፣ ኮዞች ወይም ሞቲቮች። መብላትን ግን የትኛውም ነገር ሞቲቭ ኮዙ ምናምን አይሆን። ኦኬ። ስለዚህ ሰውን መብላት ሰው ሆኖ አይመጣውም እና ውስጣችን ይቆጣል ልክ ይህንን አይነት ሀሳብ ሲሰማ። አንድ ጊዜ ክርስቶስ ደቀ መዛሙርቱን 5500ን ዞረና ብሉኝ አላቸው። ስጋዬን ብሉ ደሜን ጠጡ አላቸውና አሁን አንቺ መቅደስ ውስጥ የሚቆረጠውን ቂጣና ወይኑን አስበሽ ኦኬ ኖርማል ሊሆንልሽ ይችላል። በወቅቱ ራስሽን አድርጊውና የሆነ ሰው ኢቭን ምዕራፉ ላይ ከላይ 5 አሳና 2 እንጀራ አበርክቶ አበላቸው ይላል። ካበላቸው በኋላ ነው ኮንቴክስቱን የቀጠለው። አሁን ደግሞ እኔም ብሉኝ፣ አባቶቻችሁ ከሰማይ መና ወረደ በሉ ሞቱ። ያችሁ ትንሽ ፊሊቷ አይተው አባቶቻችሁ መና በሉ ሞቱ። መጀመሪያ እነሱን አበላን። አባቶቻችሁ ከሰማይ ወርዶ መና በሉ ሞቱ። ከሰማይ የወረደ እንጀራ ግን እኔ ነኝ፣ እኔን ብሉኝ አላቸው። አሁን ሜታፎሪካሊ የሚያወራ ከሆነ ሊትራሊ ያስደረጋቸው የምግብ ስርዓት እና ስለ አባቶቻቸው ከሰማይ ወርዶ መና መብላት ማስተማር አልነበረበት። ምንድነው ያስደረጋቸው? እጅግ የሚያስጨንቅ ይህ ሰው ስጋውን ይሰጠን ዘንድ እንዴት ይቻላል አሉ መጀመሪያ። ከዛ ሁለተኛ ዙር ጠየቁና ይህ የሚያስጨንቅ ንግግር ነው ብለው ሸሹ ይላል። this is right እኮ ትክክል ላይ ያደረጉት። አዎ ከ5512 የቀሩት ያን ቀን ካኒባሊዝም እኮ ነው ያወራባቸው። ስለ የሆነ መጥፎ ሰው መግደል ሌጋል የማድረግ ጉዳይ እናወራል። እሱ መልካምም ሰው ነው። አሁን ኢቭን አንድ ነገር እስኬፕ አድርጎባቸዋል። ሳይሞት ነው ብሉኝ የሚላቸው። ትበሉኛላችሁ አይደለም ወሬው።
እማወራላችሁ ምሳሌ ነውም አላለም። ብሉኝ ያላቸው የሆነ ሰው ቆሞ ብሉኝ አላቸው። አልሞትክም እኮ አትሊስት እንበላህ ዘንድ። አትሊስት ሰው መሞት አለበት ለመበላት። እንግዲህ መበላት ልክ ከሆነ ትልቁን ኃጢአት ሊያስፈጽማቸው ነው የፈለገው። የሰው ልጅ ኃጢአት ያለመፈጸም ፍላጎት አለው። መጥፎ ነገር ያለማድረግ ውስጣዊ ኢኔት የሆነ ፍላጎት አለው። ያ ፍላጎቱ ካልተሰበረ መልካም ማድረግ አይችልም። ልክ ይሄ መልካም የማድረግ ፍላጎቱ ነው መልካም የማያስደርገው። ለምን ጀጅመንታል ይሆናል ራሱ ላይ ወይም ሰዎች ላይ። ልክ እንደ ደነገጠ ሕፃን ልጅ አምጣ በትክክል ተብሎ ሊያመጣ የሚችለውን ነገር ከደነገጠ የማይሆን ቦታ ይወረውራል ምናምን። ልክ እንደዛ ራሳችንን በጽድቅ አይን ማየታችንን ማቋረጥ አልቻለም በመልካምነት አይን። ስለዚህ ኢቭል የሚባለውን የመጨረሻውን ድርጊት እንዲያደርጉ ጋበዛቸው። እነሱን ሆነሽ አስቢው። ዝም ብሎ ከሃይማኖት ፐርስፔክቲቭ ካየሽው ምን እንደተጠየቁ አይገባሽም። ብሉኝ ይላል የሆነ ሰው ቆሞ፣ ያው ምግብ አብልቶ አሁን እኔም ብሉኝ አለ። የሆነ ሰው ጥርሱን አግጦ ቢመጣበት ምንድን ነው የሚያደርገው? ኢየሱስ ክርስቶስ የሰው ልጅ ነው አይደል? የሰው ልጅ ብሎ ነው ራሱን የሚጠራው። የሰውን ልጅ ነው ብሉ የሚላቸው። ኢቭን እዛ ላይ ቃል በቃል የሚጠቀም ነው። የሰውን ልጅ ብሉት ካልበላችሁት ምናምን እያለ መራቸው። ኦኬ። እና አንድ ቆራቢ ሰው ወደ መቅደስ ሄዶ የሰውን ልጅ ሊበላ ሲሄድ ወደ መቅደስ ይሄን አያስብም። ልክ ቆርሶ ቂጣውንና ወይኑን ሲሰጣቸው ይሄ ምሳሌው ነው አላላቸው። ስጋዬና ደሜ ነው፣ ስጋዬ ይሄ ስለናንተ የሚፈሰው ደሜ ነው ብሎ ሰጣቸው። ሲምቦላይዜሽን አይደለም፣ ካራክተራይዜሽን አይደለም፣ ሜታፎር አይደለም፣ ሊትራል ነው የሰጣቸው። እና በዚህ ሞቲቭ አንቀበለውም እኛ። አሁን ልክ ግደሉኝ አላለም፣ ብሉኝ ነው ያለው። ግን እኛ ግን ምን እናደርጋለን? እንገለውና አንበላው። እግዚአብሔርን የመግደል ፍላጎት አለው የሰው ልጅ ብዬ ከዚህ በፊት አስተምራለሁ። ለጉድለቶቻችን ለጉዳቶቻችን የምንጠይቀው አካል እንፈልጋለን። ያንን ደግሞ ወደ ኋላ ዞር ስንል ወላጆቻችን በስሜት ፕሪንት ያደረጉት ነገር አለ ሰውነታችን። እሱን ነገር ስናይ እነሱም ላይ ወላጆቻቸው ፕሪንት ያደረጉት ነገር አለ። ስሜት ይበልጣል። ከዛ አይምሮ በዚህ ስሜት ላይ ቆሞ ነው አይምሮ ይሰራል። ስለዚህ ስጋችንም አይምሮአችንም የኛ አይደለም፣ ነፍሳችን ተንጠልጥላ ነው ያለችው። ስለዚህ ማንን እንጠይቅ? እነሱም ላይ ያን ያደርጋል። ወደ ኋላ ስንል አዳም ጋር እንደርሳለን። አዳም ማን የፈጠረው? ፈጣሪ ነው። በአዳም ውድቀት እዚህ ደረሳችሁ አይመለከተንም። እኛ አልተዋዋልንም በአዳም ስም። ከአዳም ውድቀት ጋር ውል የለንም። ስለዚህ አዳምን ወዳቂ አድርጎም የፈጠረው ማን ነው? ፈጣሪ ነው። ስለዚህ ካንተ ጋር ነው ጠባችን፣ እዚህ ጋር ለመሆናችን የመልኬ የፍቃዴ ምን እንዳረግ መክሊቴን ደብቀ ሰውነቴ ውስጥ አፈላልጌ እንደርስበት እየጠበቅ ከዛ ደግሞ ይሄንን እንዳላደርግ የሚያስደርጉ ቤተሰቦች ወይም በስሜት የሚያዙ ሰውነቴን የሚሰሩ መጥፎ ነው እኮ አይደለም፣ መልካም ብለው ባሰቡት ሐሳብ የሚቀርጹኛሉ። ግን የነሱ መልካም አልቲሜት መልካም አይደለምና ያስራታል ነፍሴን። ስለዚህ እዚህ ሁሉ ማጦስ ከተኸኝ ከዛ ከኔ መልካምነትን የምትፈልገው አንተ ዳዊት እንደሚለው ልፈርድብህ ይገባል የሚል ድምፅ አለ ከኋላችን የምናፍርበት ቢሆን። ስለዚህ እግዚአብሔርን መግደል ፈልገናል። በአዳም ፈንታ እግዚአብሔር መጥቶ ያንን ዋጋ ከፈለ ብለን ጉዳዩን ሰብስቲቲት እናደርገዋለን። አሁን እሱም መግደል እንፈልጋለን የሚለውን ብቻ አይደለም። ብሉኝን ግን አንበላም። እኛ መጥፎ ሰዎች አይደለም፣ መብላት አንፈልግም። ለምን? እጅግ ይብሉ ነገር ሰው መብላት። ሰውን እንዴት ይበላል? ገዳዮች እንኳን ይጸየፉታል። እንደዚህ አይነት ነገር ቢሰሙ ነፍስ ያጠፉ አካላት እገሌ እኮ በላ ሰው ቢሉት እሱን ድጋሚ ሊገለው ይችላል። ሰው እንዴት ሰውን ይበላል? እጅግ ከባዱ ድርጊት ነው እንዲከናወን የፈለገው በመልካም ነን በሚሉ ሰዎች። አሁን የመልካምነት መለኪያው እኔን መብላት ነው ብሎ ሲያስቀምጥ ምንድነው? ሁለቱን አጋጨህብን እኮ። መልካም ሰው ቢቻል አይገልም፣ ከገደለም አይበላም። መልካም ሰው መጥፎ ሰውን ሲገል እናውቃለን በታሪክ። ስለዚህ መልካም ሰው ቢቻል አይገልም፣ ከገደለ አይበላም።
እኛ ግን መግደል እንፈልጋለን፣ መብላት አንችልም፣ አንፈልግም። በዚህ ሞቲቭ ድጋሚ ብቆርቡላ ይመቸኛል ከዚህ በኋላ ማለት አይደለም። እኔ አይደለሁም የገደልኩት፣ እኔ አይደለሁም ግደሉኝ አላለም። እኔ ጌታዬን አልገልም። ሰውነቴ ውስጥ ያለው አንኮንሸስ ፍላጎት እንጂ ኮንሸሱ በኃይሉ ኮንሸሱ ረድኤት እኛ መግደል እንፈልጋለን እግዚአብሔርን አንልም። ምንም ማንንም ተጠያቂ ብናረግም እንደማናርፍ እናውቀዋለን፣ እንኳን እግዚአብሔርን። እኔ መግደል አልፈልግም፣ ግን ስገለው አገኛለሁ እግዚአብሔርን። ይሄ በእኔ ላይ ያደረ ኃጢአት እንጂ መልካሙን አላረገውም፣ መጥፎን አረገዋለሁ መጨረሻ ላይ በውስጥ ያለ ኃጢአት እንጂ እኔ አይደለሁም ብሎ እሱንና ኃጢአቱን ለይቶ እንዳስቀመጠው በውስጥ ያለ ነገር ያንን ሊያስደርገኝ ይችላል እግዚአብሔርን መግደል እንጂ እኔ አልገለውም ጌታዬን፣ ግን እበለዋለሁ። የሰውን ልጅ መብላት አይደለም ሰው ልጅ ላይ መጥፎ እንዳታደርጉ ብሎ ያስተማረም እሱ ነው። መጥፎ እንዳታደርጉ መልካም እንዳውም አድርጉላቸው፣ ጀጅ ማረጋችሁ መጨረሻ ላይ ለነሱ መልካም አድርጋችኋል ወይ ብዬ ሳይሆን ለእኔ መልካም አድርጋችኋል ብዬ ነው። እኔ በእነሱ ቦታ ሰብስቲቲዩት ሆኜ ኦኬ። ስለዚህ መልካምነትን ከኛ የሚጠብቅ አካል ነው ብሉኝ ያለን እና ሁለቱን ፓራዶክሶች ጎን ለጎን ማስቀመጥ በአንድ ሰውነቱ ስለምን ፈለገ እግዚአብሔር የሚለውን አሰብኩ ትላንት። ለምን መልካሙ ሰው እጅግ መጥፎውን ነገር እንዲያረግ ይፈልጋል? ያውም የሰው ልጅ ብቻ አይደለም የእግዚአብሔርን ልጅ ነው እንዲበላው ይፈልጋል። ምንድነው የእግዚአብሔር በግ ይለዋል እኮ ነዋ በጉ ዘያትት አስተሪ ኃጢአተ ዓለም ሲል የእግዚአብሔር ምንድነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ እንደጠቆመ ልክ በጉን ሲሰጥ ለአብርሃም በገመድ አድርጎ በጉን ሲሰጠው ብላው ብሎ ነው። ያንን በግ ምሳሌ ነው አድርጎ ያቀረበው ክርስቶስን። ስለዚህ እንድንበላው ነው የመጣው። ግን እኛ ልጅ እንበላለን ነው። ዝም ብለሽ ታዩና እሱን ወንጌልን እንበላታለን። በስመ አብ ያስብላል። እንኳን የእግዚአብሔር ልጅ እንኳን መልካሙን ሰው ሲባል በደረጃ ሲቀመጥ የክርስቶስን ያክል መልካምነት ማግኘት ይከብዳል። መልካም አድርጎ መጥፎ ሳያደርግ እጅግ ወንጀለኛው የሚሰቀልበት እንትን የተሰቀለ ለሱ በሚታሰብበት ሰዓት ለእናቱ የሚያስብ በየትኛው መስፈርት ልትገዩ ማችው አካል እንኳን ልትበዩ እንዴት ነው መንበላ? ይህ የሚያስጨንቅ ንግግር ነው። አሁን ፊትሽን ቢያዩት ሰዎች ዞር አድርጌላቸው ይህ እንዴት የሚያስጨንቅ ንግግር ነው አለና የሚያስጨንቅ ንግግር ተነጋገርን ትላንት ቅዱሴና በዚህ ታመልጠኛለች ከእውነቱ ለመሸሽ አይ ምንትን ነው አባቶቼ ሚስጥሩን ምናምን አይደለም። ሚስጥሩን አባቶችን ተውና ባይብል ውስጥ ገብተን ጉዳዩን እንየው። ችግር የለውም የአባቶችን የሥርዓታዊ መንገድ አታድርጉት አላለም። ግን እዛው ውስጡ ባለው ኮንቴክስት ስንረዳው እያስደረጋቸው የነበረው ነገር በወቅቱ አስጨንቋቸዋል። ለሐዋርያቱም መልሶላቸው አይደለም ባይዘው የቀጠሉት 12 እናንተ መሄድ ትፈልጋላችሁ ብሎ እንጂ መልስ ሰጥቷቸው አይደለም። 12ቱም የቀጠሉት እንደኛው በእምነት ነው። ግን ሚስጥሩ ተፈጸመ እኮ። ይሄንን ስጋውን መቦጨቅ እንዳልሆነ ገባን። ግን ስጋዬን መቦጨቅ ባይሆን እንኳን የምትበሏት ቂጣና የምትወስዷት ወይን ተራ ምግብ አይደለችም፣ የእኔ ስጋና ደም ናት አላቸው። አሁን የእምነት ጉዳይ እንጂ የምታደርጊው ድርጊት ያንኑ ስጋና ደም የመብላት ስርዓት ነው። እምነት ነው። ዳይሬክት ይሄንን መብላት አይደለም። በጸሎት የሚከብር ጉዳይ ነው። አዎ ስለምሳሌ ማለት ምሳሌ አይደለም። ምሳሌ ተብሎ ተቀምጦ አያውቅም። አዎ ስለ መታሰቢያ አድርጉት ብሎ ተናግሯል። መታሰቢያ ማለት ጉዳዩ ክርስቶስ እየመጣ እንደገና ቂጣና ወይኑን እየሰጠን አይቀጥልም። መታሰቢያ ማለት ይሄ ይታሰባል። ግን ምን ብዬ ነው የሰጠኋችሁ? ስጋዬ ምን ብዬ ነው? ደሜ። ይሄን አስቡት ወደፊት እንጂ ምሳሌ ነው አላልኳችሁም። እንደ ደሜ እንደ ስጋዬ ወሰዱት አለ። ይህ እንዴት? አዎ
የሚያስፈራ ሰዓት ነው ወዮ ምናምን እያሉ እኮ ነው ቅዳሴ ላይ። አዎ ግን ሴሌብሬሽን አድርገነዋል እኛ። የሴሌብሬሽን ፎርም የለውም አይደለም፣ ሴሌብሬሽን አለው። ቅድም ምን ስልሽ ነበር? የቴዲ አፍሮ ሙዚቃ ሙሾ አለው አይደል? ምን ነበር እንዳውም ደረቴን እየመታው ሳሳይሽ ቢቱን የሚል ነገር ሲሆን መማዬ አዴ አዎ አዴ ምናምን እያለ አዎ ለቅሶ ኖርማል አንድ ነገር ሲለይሽ የምታለቅሽው ለቅሶ እንትን ሀዘን ነው ለቅሶ ሲሆን፣ ሙሾ ግን ረገዳ አለው። ሀዘን ብቻ ሳይሆን ቢት ውስጥ ነው፣ ግጥም አለው፣ ረገጣ አለው። አዎ አታውቃቸውም ሟጮቹ። አርቲስቲክ ኔቸር አለ። ሶ ሴሌብሬሽን ማለት የግጥም ምሽት እንደማለት ነው። ዜማ አለው፣ ግጥም አለው፣ ግን ሞት ነው። ይሄ ከፍተኛው ሀዘንና ምንድነው ምስጋና አንድ ላይ ሲቀላቀሉ ሙሾ አይነት ባህሪ ያላቸው እንዲያልኩብሽ ነው። የሙሾ ባህሪ ሴሌብሬሽንን ምንድነው ኢንቲግሬት ሲያደርግ ሀዘን የሙሾ ባህሪ ይይዛል። የቤተ ክርስቲያን ላይ ያለው የቅዳሴ ስርዓት የዛ አይነት ቀለም አለው። የሚደረገው ድርጊት ሀዘን ብቻ ሳይሆን ደስታም ነው። የዓለም ሰርጓም ነው። የደስታዋ ዕለት ኃይለኛ የእንትኗ ሀዘኗ ዕለት ሆኗል። የክርስቶስ ሞት እጅግ በጣም ሀዘን ቢሆንም ሙሽራውና ሙሽሪት ደግሞ የተጋቡበት የሰርግ ቀን ነው። አሁን የሰርግ ቀን ብቻ አድርጎ ማሰብ በጣም በቅዳሴ አዲክሽን ይለክፋል። የሰርግ ቀን ብቻ ነው፣ ነጭ ለብሰን ሄድ ነው አድርጎ ነው የሚያስበው ሰው። ግን ቀራንዮ ነው ቦታው። ያ የሚቆረሰው ስጋና ደም አማናዊ የክርስቶስ ስጋና ደም ነው ተደርጎ የሚቀበለው። ይሄንን ስጋና ደሙን ይዞት ሄዷል፣ በአባቱ ቀኝ ተቀምጧል። እሱን አይደለም እንበላው፣ ግን እሱንም ነው። እሱን አይደለም ብለሽ ኤክስክሉድም አታረጊውም። እሱንም ነውም ብለሽ ደግሞ ቶታሊ ካኒባሊዝም አታረጊውም። ሳቬጅ አይደለን። በሁለቱ መካከል አድርጎ ጥግ እንዲሆን አልፈለገም። የሆነ ነገር እየተገረምኩ አው እንዴት ልበለሽ፣ ሀዘን ከደስታ ጋር ተቀላቅሎ ሲቀርብ ደስ ይላል። በሚውዚክ ለምሳሌ ፒውር ደስታ ብቻ ቢሆን ነፍሳችን ዞር በል ትለዋለች። ለምን እዚህ ዓለም ላይ ሀዘን አለብን። የምናጣው የምንፈልገው ሀዘንን የሚፈልግ ክፍል አለና፣ ስለዚህ ሪል አይደለም ከሪያሊቲ ያንሳል ይላል። ክላሲክ ኖቭሎች እኮ ትራጀዲ ካላቸው ኢንዲንጋቸው ሶ ትራጀዲ ምን እየሆነ ነው? ምንድነው አርት እየሆነ ነው። ትራጀዲን እንኳን አንፈልገው። ሊትራሊ ከጠየቅሽ መጥፎ ነገር እንዲከሰት በማንም ሰው አልፈልግም። ግን መጥፎ ነገር ከሌለው አርት ውስጥ አልቀበልም፣ እሺ አይለኝም። ምንድነው ግራና ቀኙን ማዕከለኛ ስለሆነ እሱ ይሰበስባቸዋል። የዓለም የሀዘኗ ቀን የሰርጓ ቀን ነው። የኛ መድኃኒት ብለን የምናስበው ነገር የፊት ለፊት ድርጊቱ የሰው ስጋ መብላት፣ ደም መጠጣት። በመግደል ልናበቃ እንፈልጋለን፣ ግን መብላት የሚባለው ስርዓት አለ። የኒቼ ሰው እግዚአብሔርን ገሎታል፣ አምላኩን ገሏል ብሎ መናገር ብዙ አማኞችን ያስቆጣል። ግን መግደል ብቻ አይደለም መብላትም አለው። አምላኩን ገሎ በልቶታል ነው። አሁን የሰው ልጅ ሲሆንም ትንሽ ቀለል ይላል መሰለኝ። አምላኩን ገደለው፣ ከገደለውም በኋላ በላው የሚለውን ሐሳብ መቀበል አይፈልጉም። እና እዚህ ሁለት ጽንፍ ላይ የቆመን እውነት መቀበል ግዴታ እንዲሆን አድርጎታል። አሁን እያንዳንዱ ነገሩ ስታዩ ፒውር ዝላይ፣ ፒውር ደስታ ብቻ አንፈልግም፣ ፒውር ሀዘንም አንፈልግም። ኢን ቢትዊን ባለ መድረክ ቦታ ግንኙነት መገኘት የምንፈልግ። አንዳንዴ ገፋ ይልባቸዋል ሰዎች። አዎ በጣም እያንዳንዱ ድርጊት መልካም እንዲሆን ነው የሚያስቡት። ግን የሆኑቱ ደግሞ የዚህኛውን ሻዶ ክፍል ይኖሩታል። አሁን እኮ ላለመጥቀስ ነው። እና ቅርብ ሰዎች ለምሳሌ እንትና ማን ነው አቺ ዘበይ ኢዲ አሚን ዳዳ እሱን አድርጓል። ልክ ሩቅ ጉዳይ አይደለም ማለት ነው። ሰዎች በጣም ሲከፉ
ከሰይጣን ጋር ዳንስ ማድረግ ሲጀምሩ እዚህ ውስጥ ነው ራሳቸው የሚያገኙት። ግን መልካም ሰዎች አይደሉም እነሱ አይደለም አድራጊዎቹ። አሁን ግን መልካም ከሆንሽ ነው ይሄንን ነገር ድርጊት ማድረግ ያለብሽ፣ ሜታፎሪካሊ ሳይሆን የእግዚአብሔር ልጅና የሰው ልጅ እኩል አንድ ጊዜ የተገኘበትን ስርዓት መፈጸም የምትችይው። በጣም ብዙ ሰዎች መልካም ለመሆን ነው የሚሞክሩት። ዓለምም መልካም ነው። የአፍሪካ ምንድነው የዓለም መንግስታቱ ድርጅት የሰላምን ለማቋቋም ጦርነትን እስካሁን ሊያጠፋው አልቻለም። ደሞዜ ትላንትና የሆነ አንድ ቦታ ኢንተርቪው ሲሰጥ ዓለም ለሆኑ ዓመታት እስከዛሬ ከነበረችበት ታሪክ ከተሰነደበት ጊዜ እስካሁን ከሞተው ይልቅ በ100 ዓመት ውስጥ የተገዳደለው ብዙ ነው። ወደዚያ ይበልጣል እና ተቃራኒ ይሆናል። ብልጽግና የሚባል ፓርቲ ድህነት ላይ ነው የሚሰራው። ድህነት ለማጥፋት ሳይሆን ድህነት እንዲመጣ ተቃራኒ ይሆናል። መልካሙን መፈለግ መጥፎውን ያስደርጋል። ስለዚህ የመጨረሻ መጥፎውን ድርጊት እንድናደርገው ነው ያደረገን። ዝም ብሎ ሊያድነን ይችል ነበር። ብሉኝ የሚል ስቶሪ ለምን እንዳመጣብን አላውቅም። የሰው ልጅ ብሉ፣ የሰው ልጅ ስጋና ደም ብሉ ስፔሲፊክ እያደረገ ለምንድን ነው በቃ በሞቱ አካዳነን መብላት ስርዓቱን ለምን አያጠፋው? ለምንስ መብላት ከተባለ ስጋና ደም የሚለውን ትቶ ይችን ነገር ብሉ በስሜ ተሰብስባችሁ ጸልያችሁ ብሉ እኔን ነው የምትበሉት ለምን ነው የሚለን? ለምንድን ነው የማይሆን ምስል እያየን እንድንቀበል የሚያደርገን? በእሳት አጠምቃችኋለሁ አይነት ነው። ሲኦል ከቶ እንደማውጣት ነው። እኛ በሴሌብሬሽኑ ካርደነው ልክ ይሄ የስርዓቱ ዜማው መቀባበሉ ምናምን የለበስነው ነጭ ነገር በጣም የሚፈሩት ከአክብሮት የተነሳ ነው። በፊቱ ይሄ አክብሮት አይደለም፣ ይሄኛው የአክብሮት አይደለም። ድርጊቱ አስፈሪ ስለሆነ ነው። ይከበራል እኮ ግን ለምንድን ነው የሚከበረው መሰለሽ? እሱ ስላዘዘው ብቻ የሚከበረው እንጂ ሌላ ሰው ስጋና ደም ብሉ ቢል ይኸውልሽ፣ በአጭሩ እያልኩ ያለሁት አባት ልጁን አርዶ ለእግዚአብሔር ከማቅረብ በላይ አምላክ ልጁን አርዶ ለሰው ልጆች ማቅረብ ይከፋል። ያደረገው እሱ ነው። በጣም ከፍተኛው አስቸጋሪውና ልክ ያልሆነው እኔና አንቺ እግዚአብሔር በኃይለኛ በሚያዝ ድምፁ አዞ እኔና አንቺ ወንጌልን አርደን ለእግዚአብሔር ብላ ብለን ሰጠው። ምን ያደርገዋል? እሱ ግን ያንን አስፈሪውንም በጣም አስፈሪ ያደረገው ስርዓቱ እሱ ነው። ሊታረድ ነበር እኮ ይስሐቅ። የይስሐቅ ምትክ እኮ ነው ነበርን ያለው። ይሄኛው ግን እኮ ታርዷል። ይሄ ሊታረድ ነበር። ቢታረድ በጣም አሁን የሆነች አንድ ለፍዳዳ ልጅ መታለች ዩቲዩብ ላይ 2 ልጆች ቁጭ አድርጋ የምታከራክር እና ቃላቱ መጠቀምም አልፈልግም። ድንገትም ስለሰማሁት ነው አቋረጥኩት። ቲክቶክ ላይ ድንገት መጥቶን ይሄንን ልጅህን ሰዋልኝ የሚለውን የእግዚአብሔር ንግግር ከአብርሃም ስቶሪ ውስጥ አውጥታ በቃ እግዚአብሔርን እየሰደበች ታወራ ነበር። እንዴት እንዲህ ይላል ነው ቢያረገው ኖሮ እኔም እንዴት እንዲህ ይላል እላለሁ። እንዴት ልጅ ካላችሁ ይገባችኋል። እንዴት ልጄን አርጄ ሰጠዋለሁ ለእግዚአብሔር? ይሄ አውሬ ያልሆነም ወይ በቅንፍ ውስጥ ነው? ይሄ እግዚአብሔር ነው? ኧረ ከፍተኛውን ላድርግልህ እንዴ? ልጁን ነው አርዶ ያበላ። ልጅህን እረድልኝ ማለቱን አትይ። ልጁን አርዶ ድግስ የጠራ ሰው ማን ነው? ኦኬ ልጁን አርዶ ድግስ መጥራቱ ራሱ እኮ ኢቭል ነው አይደል? ያስፈራል የበለጠ። እና ማስፈራቱ መመንጨት ያለበት እኛ ልናደርግ የምንችለውን እጅግ መጥፎውን ድርጊት የሰው ልጅን መግደል ከሰው ልጅም ልጅን መግደል ከልክሎ የራሱን ልጅ እንድንገለው አድርጎ ገለንም እንድንበላው አስደረገን። አሁን እሱ ፊት ስትቆሚ በዚህ ሞቲቭ ብትቆሚ አሁን ሽባ ነው የምትሆኝ። ለምን አበላኸኝ? ምግብ ሳጣን ወይ ምግብ ምናምን ሰማይ ምድሩ ምናምን ሰርተሃል። ኖርማል ምግብ አሰጣንም እንዴ? ለምን ልጅ የምታበላል? አሁን ይሄ ማጥመቅ ስርዓት ነው የምልሽ። በቃ መጥፎ የሚባል ነገር በሰው ልጅ ባህሪ ውስጥ ሽሽት፣ ስጋት፣ ፍርሃት እንዳይገባው የመጨረሻ ኢቭሉን ድርጊት እንዲያደርግ ግን ኢን ዘ ኔም ኦፍ ላቭ በፍቅር ስም ገባር እኮ ነው። በየትኛውም ነገር ላርመው በዛ በኩል ስመጣ ይከለክለኛል።
ውጣ ነው የሚለኝ ስቶሪው። ውጣ። አዎ። እና ለምን እንዲህ ያስደርጋል እግዜር ነው ያውቃል እሱ። ስለዚህ አትሊስት ከብቱን አርዶ ምናምን የሚወደውን ከብቱን አርዶ ያበላሽን ሰው እኮ ፍቅርሽ ትልቅ ነው የሚሆነው። ወደ ልጁ ሲመጣ ግን አሁን ፍቅር ብቻ አይሆንም፣ ከፍ ይላል። ጋሻዬ ፋዘር ማለት ነው አንድ ቤተ ክርስቲያን የማልወደው ጥቅስ ይሄ ነው አለኝ። ልጁን አርዶ ይላል አለ። ይሄ እንትን ታርዷልና ምናምን የሌለ እንትና እዛ እንትኖች መላእክቱ ማተሙን ይፈታ ዘንድ እንትኑን ይገባዋል ታርዷልና ይላል ራእይ ላይ አሁን እና ታርዷልና የሚለውን ቃል ምንድነው በኃይል እንደዚህ አይነት ንግግር አሁን ምንድነው እግዚአብሔር ልጅ ታርዷል ምናምን አልታረደም በቃ ሞተ ምናምን በቃ ያ ስቶሪ የፓሽን ኦፍ ዘ ክራይስት ማየት ታያለሽ። ስታዩ እኮ ያንሰፈስፋል። ለምን እግዚአብሔር ይሄንን የሚያክል ነገር ልጁ ላይ ይፈቅዳል ምናምን የሚል ለምን ዝም ብሎ አያድነንም? ስዊት አድርጎ ቆንጆ በቃ ጥፍጥ ባለች መንገድ ይሄ ልክ ሃፒ ኢንዲንግ ምናምን እንዳለው የለም ስዊት አድርጎ ምን ችግር አለ? ለምን በዛ ደረጃ ኢቪል መሆናችንን ያሳየናል። እንደፈለጋችሁ አድርጉት ብሎ አንድን ሰው ሲተውልን ይሄን ያክል ነው የምናረገው። ምንም ያላረገውን ብቻ ሳይሆን መልካሙንም ያደረገውን እሱን እንድንገለው ለምን ይተውልናል? ከዛ ያንን ደግሞ እንድንበላው ያዘናል። መግደላችን ነው እኮ አሳቆን እና አዎ ለምን እኮ እሱን ነው ቅዱሴ እንትኑ ርዕሱን ለማቋረጥ በዛ ይመጣል በዚህ ይመጣል እንደገና እንትን ይላል። ተጨነቀብኝ ወዳጄ እና እኔም ወድጄ እኮ አይደለም ግን አንዳንዴ እኔ ምን ሳስብ እንደመጣልኝ አላውቅም። ይኸውልሽ ምን መጀመሪያ አሰብኩኝ ምን እንዳሰብኩ ኮረንሱ ጠፋብኝ። ልክ በቀደም አይምሮዬ ውስጥ ማሰብ የማልፈልገውን ኢቭል አሰብኩ አላልኩሽም? ከማከብረው ከመወደው አምላኬ ጋር አገናኝቼ ማሰብ የማልፈልገው ሀሳብ መጣ። ዞር በላ አንተ ስለው ሊሄድልኝ አልቻለም፣ እየጠነከረ መጣ። ከዛ ቀስ እያልኩ ኮንፌስ አረገው ምናምን ስለቀው እየጠፋ መጣ። ከዛ ይሄኛው ሀሳብ መጣ፣ አድጎ መጣ። ይሄኛው ግን ሚስጥር ይዞ መጣ። የመጀመሪያው ምንም ሚስጥር የለውም፣ ደባሪ ነገር። ይሄኛው ግን ሚስጥር አለው። አሁን እኔ መቀበል ፈልጋለሁ አልኩሽ እኮ። አሁን መቀበል የምፈልገው በዚህ ሞቲቭ ሆኜ ነው። አዎ እኮ ለመሰለሽ የተከሰተውን ድርጊት ፒውር መልክ ማየትና ዙሪያውን ያለውን ስርዓት እያሰቡ ያው ስርዓቱን ለመፈጸም ሲኦል እንዳልገባ እሱ ስላዘዘኝ ምናምን በሚሉ ሞቲቮች የሆነ ከሆነ ኃጢአቴ ቢያጥበኝ ምናምን በሚሉ ሞቲቮች ማድረግ የተለያየ ነው። ዳይሬክት እሱ ያለውን 12ቱ እንኳን ሊቀበሉ ያልቻሉትን ያንን እውነት መቀበል አለብሽ። በየደረሽበት እውቀት እሱን ያትምልሻል። እና ጻድቅ ለመሆን በመንጠራራት ውስጥ መልካም ሰው ለመሆን በመንጠራራት ውስጥ የማጠፋው ጥፋት የዛን ተቃራኒ እያስደረገኝ ወይም እያስደረጋቸው ሰዎችን እንዳይሄድ እጅግ መልካም ያልሆነውን ድርጊት በፍቅር ስም ስለታዘዝን ስላደረግን ከዛ በኋላ ያለው ሬዚስታንስ ይጠፋል። እና የመልካምነት ምንጭሽ ያንቺ ኢጎ፣ ያንቺ ፈቃድ፣ ያንቺ ትግል ሳይሆን የሱ እንደሆነ እንድታውቂ ወይም የመንፈሱና ያንን አይነት መልካም ብታረጊ ትዕቢቱ ይዝሻል። መልካም ባታረጊ ደግሞ ጥፋት ነውና አንቺም ይሁን ዙሪያሽን ያሉ ሰዎች ወደ እንትን ነው የምትሄዱት፣ ወደ ቀውስ ነው የምትሄዱት። ስለዚህ በሁለቱ በኩል ተሰየፍን። መልካም አንቺ ልክ የሆነች ልጅ አሁን ከደቂቃዎች በፊት ሳውራት የነበረች ክላይንት አትዋሽም፣ ፈጽሞ አልዋሽም ማለች። እንግዲህ ምን ላድርጋት? ትዋሻለሽ እያልኩ አልይዛትም። ከዛ በጣም የምጠላው ሰው ምን ቢሆን የሚዋሽ ሰው የእሱ አለመዋሸት፣ ሰዎች ደግሞ እኛ እንዋሻለን።
ስለዚህ የመዋሸትን ጽድቅ ላሳይሽ ብዬ ሄጄ የራኬብን ስቶሪ አመጣሁላት። ሁለቱን ደብቃው ኢያሪኮ እንድትጠፋ ከተማዋ እንድትጠፋ ደብቃ ሰላዮች አንቺ ቤት ገብተዋል ሲሉ አልገቡም ብላ እነሱ ጋር ተመሳጥራ ከተማዋ ስትጠፋ እና በውሸት አይሽ ዋሽታ ነው ያዳነችው። ምን ልልሽ ነው? መልካም መስራታችን መርሳት አይችልም አይምሯችን። ስለዚህ በሁለቱ ጽንፍ መካከል ተሸንክረን ከዚህ እረፍት እንድንሆን ማለት ጀስት እንድንኖር እንዲቀለን መኖር ከህግና ስርዓት ጋር እንዳይያያዝብን ይሄን ማድረግ ያና ለማድረግ በሚል ተሸንክረን እዚህ ውስጥ እንዳንወድቅ ይሄ መካከለኛው ስርዓት ሆኖ ይቀመጣል። ራሱ ስርዓት ማለት ድርጊቱ እና በየምዕራፉ እያረፈ ሰው የሚቀበለው ሚስጥር ነው። ሜሮን ድጋሚ አትቀበይም። ለምን ነው እየደጋገምን የምንቀበለው ሲባል አዎ አሁን እኔ መጨረሻ ላይ ያየሁት ክርስቶስ መጀመሪያ ላይ ተናገራት ነው። 12ቱ እንኳን ይገባቸው አልቻሉት። መጨረሻ ሊሰቀል በማግስቱ ሐሙስ ማታ ያሳየ። ኦኬ ይሄ ነው እንዴ ያለው ዳይሬክት እኮ አይምሯቸው ውስጥ ተቀምጦ እንዲህ በግ ሳያረጋቸው አይቀርም። ትበሉኛላችሁ ብሏል። ይሄ ሰው እንዴት ነው የሚያበላል? ምግብ አብልቶናል ምናምን፣ ግን አሁን ምንድን ነው ምናምን ቂጣውና ወይም ስጣቸው ጎሽ ይሄን ነው ግን በእምነት ነው ብላችሁ አድርጉት ተብለው ነው። ስለዚህ ቃሉ እሱ ሰማይ ምድርን ከፈጠረበት ነው ብላችሁ አድርጉ ሲል የሆነ ያክል ተቀበሉት ነው። የሰው ስጋ በልታችኋል፣ ከዚህ በላይ እንትን አትፈጽሙም። እናንተ ልጃችሁን ብታርዱልኝ እጅግ መጥፎ ድርጊት ትሉታላችሁ። በአብርሃም በኩል ልጃችሁን ብቀበል እኔ በጣም መጥፎ ሰው ነኝ አይደል? እኮ እሱ ነው የምልሽ። አብርሃም ብቻ አይደለም የሰው ልጆችስ ይሄ እግዚአብሔር የሚባል የሰው ልጅ የሚበላ እንላለን። ይሄ እግዚአብሔር የሚባል የራሱን ልጅ ያበላል እንዴ? ለመናገር ራሱ ከባድ ነው። ምንድነው እንትና ቅዱስ ጳውሎስ ድሆችን እንዲህ እንትን ብል ስጋዬን እንኳን እስከ መስጠት ድረስ በወዳቸው ይላል። አሃ ፍቅር ነው እንዴ? የእጅን ማብላትና እጅ ማብላት ይለያያል ለካ። ሰው የእጁን ካበላሽ ይወድሻል፣ እጁን ካበላሽስ አሁን መሃል ላይ ተጋጭሽ ምንድነው? አሁን በጣም አቀረበኝ እኮ። ግን ጳውሎስ እንዳለው ፍቅር ነው ትርጉሙ። ራሴን ሰጠውሽ እኮ ላለሁ ፍቅር ሲሆን ራስዋን ሰጠችው ይባላል። አንድ ስጋ ይሆናሉ። እቺ ሴት ስጋዋ ከስጋዬ አጥንቷ ካጥንቴ ነው ሲባል ውህደት ታያለሽ። ካኒባሊዝም እኮ ዞሮ የራስን ስጋ እንደመብላት ነው። ስትበይ ሰው ራስሽ እንደመብላት እና ስጋዬን ባበላቸዋል እና ፍቅሩን ሊያሳይ ነው። ግን ፍቅር ብቻ ግን አይደለም። እኛ ደግሞ እንደዚህ አይነት ነገር አንወድም። እኚህን እንስሳት እንኳን አንበላቸው። ድመት ገሎ የሚያውቅ ሰው ሊኖር ይችላል። ድመት በልቶ አያውቅም። ኦፍ ኮርስ ሌሎች ዓለማት ላይ ያሉ አሉ። ግን ዶሮ ስናርድ ኮዝ አለን ልንበላት ነው ብለን። ሰው ልጅ ግን ብትገዩ እንኳን በማረድ ስርዓት ብቻ በየትኛውም ይሁን ብትገዩ እንኳን አትበዩ። የሚበላ ነገር አይደለም ሰው ልጅ። ውዝግብግባቸው ነው የሚወጣው ይሄን ቪዲዮ ሲያዩት እንቶ እንዴ ከባድ ነው። ግን በኋላ የምትፈታው ነገር አለ። እንዳልኩሽ ነው። በቂጡ በኩል ልመጣ ስል ሀሳቡን ወደዛ ይገፈትረኛል። ልፈታው ስል አዎ ከዚህ በላይ አይፍታታም ነው። ጠንካራ ነው ሀሳቡ። ላጠይም አልችልም። ለምሳሌ እንዴት ልበሽ፣ በኖህ ዘመን እግዚአብሔር ሰማይን ከፍቶ ምድርን የሰው ልጆች ሲያጠፋ ማጥፋት ውስጥ ቅድስናው ምናምን ሊያሳየን የሚሞክር ሰባኪያውን እኔ መስማት አልችልም። ልክ የሆነ ጥፋት ምክንያታዊ ለማድረግ በሞከር አሁንም እዚህ ጋር ይሄ ያቀረብኩትን ነገር ምክንያታዊ ለማድረግ አልችልም። ለምንድን ነው ስጋና ደሙን ያበላን? ካደረገ በሞቱ አዳንና በቃ ሞቱ በቂ አይደል እንዴ? ለምን ይሄኛውን ስራ ተክሎብን ሄደው? አባቶች ምናምን እንትን ትርጉም ሊኖራቸው ይችላል። ግን ትርጉሙ እውነቱን ማባረድ አይደለም።
ለእውነቱ ማደፋፈር። ላንብብላቸው እስቲ ከቪዲዮ የምንለቀው ከሆነ እሺ፣ ችግር ነው። እኔ ችግሩ ደግሞ ድጋሚ ና ብለው አይመጣማ እንደዚህ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ሰጣቸው። እንካችሁ ይህ ስጋዬ ነው አለ። ይህ ስጋዬ ነው። ጽዋውንም አመስግኖ ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። ምንድን ነው እሱም አይጠጣው? እሺ ይሄ ነው እንግዲህ ውዴ፣ እዚህ ጋር ያለው ይሄ ነው። እና በቃ የተማርነው በልቦናችን ያሳድርብን። ቻው፣ መልካም ቀን።